በምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተም በአደጋው የተጎዱ ወገኖችን መልሶ ለማቋቋም በጋራ በመስራት ማህበራዊ፣ ኢኮኖሚያዊና ስነ-ልቦናዊ ጉዳቶችን መከላከል ያሻል ብለዋል። ድርጊቱ እንደተፈጸመ ኢሚዲየትሊ 7 ቤተሰቦችን 2 ሚስቶች 3 ልጆች ከራሱ ጋር ከወንድሙ ጋር 7 ቤተሰብ ሆነው ሄዶ 7ቱም ቤተሰብ ተይዞ ሊቀመንበሩ ከጦር ሜዳ የመጣ የመጀመሪያ ልጁና ወንድምየው ሲወጡ 2 ሚስቶቹና 2 ልጆቹ እዛው ነው የቀሩት፣ የቀበሌው ሊቀመንበር ማለት። ስለዚህ ስቲል ያ ሰውዬ እዛ ያለውን ህዝብ ያስተባበረ ነው ያለው። ጠቅላይ ሚኒስትሩም ሲመጣ ዛሬ የነ ህዝብ አልቆ ለማየት መተሃል፣ ግን ተስፋ አንቆርጥም። በዚህ አጋጣሚ አንተም በአካል አይተናል። ስለዚህ ለኛ በጣም ከባድ መሪር ሀዘን ነው፣ ግን ከዛሬ ቀን ጀምሮ እኔም አዝኜ ህዝብንም አላሳዝንም በሚል በጣም ስሜት ኮርካሪ በሚሆን አግባብ ነበር ባህላዊ ለቅሶ ባለበት ቦታ ሳይነሳ የነበረውና እንደነዚህ አይነት የተረፉ ሰዎች ያሉበት ሲቹዌሽን ትንሽ በጣም ከበድላል። በመርሃ ግብሩ ተሳታፊ የሆኑ የሲቪል ማህበረሰብ ድርጅቶችም የተጎዱ ወገኖችን በዘላቂነት ለማቋቋም የሚያስችል ተጨባጭ ስራዎችን መስራት ይጠበቅባቸዋል ሲሉም ጥሪ አቅርበዋል። በቋሚነት ተፈናቃዮችን ለማቋቋም የክልሉ መንግስት በትኩረት እየሰራ መሆኑንም በማስረዳት ወደ 75 የሚሆኑ ቤተሰብ ተቆርጦ የቀሩ መሀከል ላይ ደግሞ የከፍተኛ ጉዳት የደረሰባቸው 3 ቦታ ተከፍሎ ያሉ ሰዎች አሉ። ከፍተኛውን ማሽን ሞቢላይዝ አድርገናል ለመንገድ ማሽኑም ገብቶ የመሬቱ በጣም ስስና ልል በመሆኑ የተነሳ የተሰራው መሬትም ይንሸራተታል። ይሄ በጣም አደገኛ ነው። ለህዝቡ በጣም አድሬስ ለማድረግ የተወሰኑ የዕለት ደራሾችን ለማድረስ ቻሌንጅ አድርጎናል። ግን በተቻለ መጠን እስከ ኡሳሞ ድረስ ጤና ጣቢያ እስካለበት ድረስ ትላንት ለመግባት ተሞክሮ ማቴሪያል ወደዛ ለማጓጓዝ ተችሏልና ያሉበት ሁኔታ ትንሽ አሳዛኝ ነው። በመድረኩ ከዚህ ቀደም በዞኑ የተጋላጭነት ጥናትና የመልሶ ማቋቋም ስራ መሰራቱን ከአደጋ ስጋት ነፃ ወደሆኑ ስፍራዎች የማስፈሩ ተግባር መከናወኑን በሪፖርት ቀርቧል። በቀጣይም ተጎጂዎችን በዘላቂነት ለማቋቋም የሚረዳ ምክር ሀሳብ በመርሃ ግብሩ ተንጸባርቋል። በመሆኑም መጪው የክረምት ጊዜ የችግር የበለጠ ይጎላል የሚል ግምጋሜ አለ። ብዙ ነገሮች ከቅድመ ማስጠንቀቂያ ጋር ልንሰራው የምንችለው ነገሮች አሉ ብዬ አስባለሁ። ግንዛቤ የማስጨበጥ ስራ ሁላችንም ኃላፊነት ወስደን ቅድመ ጥንቃቄ የራሱን ህይወት ካዳነ ለሌላው መድረስ እንደሚችል እነዚህ ነገሮች ትኩረት ተሰጥቶ መስራት አለባቸው። የዛሬ ውይይታችንም የዛሬ እዚህ ቦታ መሰባሰባችን ምስጢሩ ምንድነው? ቦትልኔክስ ምንድነው? ችግሩ ምን እንተጋገዝ፣ ከኛ ምን ትፈልጋላችሁ፣ ከናንተኛ ምን እንፈልጋለን የሚል አንደኛ አንድ ስልልቦና ኖሮን ለአንድ ዓላማ እንድንቀሳቀስ ስለሆነ ጋፕ በአግባቡ አሰስ ተደርጎ ስራ የሚከለክል ነገር ምንም አይነት ነገር ነፍስ ማዳን ላይ ፕሪኮንዲሽን ቢሮክራሲ አያስፈልግም። ባይዘይ እዚህ ቤት የመጣ ሰው የመንግስት አመራሮች መውሰድ ያለባቸው እዚህ ቤት የመጣው ሰው ከኛ ላይ ከተከሻችን ላይ የሆነ ነገር ለማቅለል የመጡ ስለሆነ ግማሽ መንገድ ሄዶ መቀበል ላይ ልኖር ይገባል። ከሪሎኬሽን ጋር እንደተባለው አሁን እኛ በተፈጠረው ችግር የተራራጥን ቆየ ነው። ሞር ኦፍ ሪሴትል መሆን ያለባቸው አካባቢ አሁን ዋናው ናዳው የተከሰተው ኤሪያ ላይ ያለውን ሰው እዛ መቶ ማለት ተመልሰ ራስን ማጣት እንደማለት ስለሆነ እዛ አካባቢ ላይ ቦታዎች እየተጠኑ ናቸው። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ በበኩላቸው የአስቸኳይ ጊዜ ድጋፍና መልሶ ማቋቋም ላይ አሁንም ከፍተኛ ስራ መስራት ይጠበቃል ብለዋል። ምግብ የመጀመሪያ ዝግጅት ሊዘጋጅ ይገባል። እንዴት ይበላል? በስሎ መብላት አለበት። ዱቄት የገዛ ሰው ዘይት ይዞ መምጣት አለበት፣ ያለ ዘይት ስለማይበላ። ዱቄት የያዘ ዘይት የያዘ ደግሞ ዱቄትና ዘይት በእጅ የማይሰራ ስለሆነ ብረት ድስት ያስፈልጋል ለማብሰል። እነዚህ ኮኔክትድ ናቸው። ስለዚህ እነዚህ ነገር በአፋጣኝ ማድረስ፣ ፍራሽ፣ ብርድ ልብስ፣ የሚለበስ ልብስ ቢኮዝ በለበሱት ልብስ ነው የተረፉት። እነዚህ ከኤመርጀንሲ አንጻር በደንብ ትኩረት ሊሰጣቸው የሚገባ ጉዳይ ነው።
በተለይም ተቋማትን ከመገንባት አንጻር ትብብር እንደሚያስፈልግ አመላክተው የሎጂስቲክ ማከማቻ ድንኳንና ሌሎች መሰረታዊ ፍላጎቶች ላይ በትኩረት መስራት እንደሚያስፈልግ አሳስበዋል። እዚህ አርባ ምንጭ ከተማ ላይ ስቶር ተቸግረናል በሚገርም ሁኔታ። ስለዚህ እነዚህ ተንቀሳቃሽ ድንኳን ከታች ማስቀመጫ የሚኖረው ድንኳን ካለ በፍጥነት ለኛ ዛሬ ነገ ሳትሉ ብታመቻቹ መንገድ ጨርሰን በደረስንበት ቦታ ላይ ድንኳን ማግኘት የምንችል ከሆነ ከዋናው ስቶር እስከዛ ድንኳን ለማጓጓዝ ፒክአፕ መኪኖች ያስፈልጉናል። የኢመርጀንሲ ስራ እየሰራን እኛም እንደ መንግስት እናንተም እንደ ፕሮጀክት በጋራ ተወያይተን እንደዚሁ እናንተን በኮሚሽኑ በኩል እናሳውቃለን።